ወይ ጉድ! ሁለት ሚስት ማግባት እኮ መከራ ነው እናንተ። ኧረ አንድ ሚስት ይሻላል እውነት። ሁለት ሚስት ማግባት መከራ ነው እናንተ። ጭቅጭቃቸው ወይኔ! እኔ እኮ ሄለሜላ ምን አንድ አልፎች ነው እንደዚህ የምትጨቃጭቂው? ገና እግሯ ላይ ሳትወጣ ሄደሽ የምታቅፊው? ቻው ብላው ስትወጣ እስከ ስትመጣ ድረስ እየጠበቅሽ ከዛ የምታቅፊው እንደምን ሆነሽ ነው እንዴ? ሲጀመር ደግሞ ሩታ ቤተሰብ ጋር ነው ያለው፣ ምንም አይሆንም። ሲቀጥል እውነትሽ ነው ስለ አንቺ እንትን ስለሚሉሽ አንቺ ቤቱ ቢሆንም ጥሩ ነበረ። ግን ምንም አትበይ፣ አትጨናነቂ፣ ሁሉም ነገር ይስተካከላል ማለት ነው። አብርሃም ደግሞ ኢንሻአላህ ሰላም ሆኖ ሁሉም ነገር ወዳች ይመለሳል ብለን ተስፋ እናደርጋለን። እንግዲህ አብርሃም ቤተሰብ ጋር ተመልሰዋል። በሱ የመጣ ብዙ ጭቅጭቅ አለ። ብቻ አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ቤተሰብ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅን። ለቤት አዲስ የሆናችሁ ሰብስክራይብ ላይ ኮሜንት ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቃን እላችኋለሁ። ቤተሰቦቼ ዛሬ ይዤላችሁ የመጣሁት አብርሽና ሩታ ነው እና አብርሽና ሩታ ዳኒኤል ፍሬም ብዙዬ እና እንትና ማናት ሄለሜላ ውሽማዬ ማለት ነው እና ይዤላችሁ ዳኒኤል ይዤላችሁ መጥቼ ያለው በእነሱስ ምን ተሰማ፣ ምን ነገር ተወቀ የሚለው ነገር ሁሉም አቀርብላችኋለሁ። በእናንተ የሚጠበቀው እስከ መጨረሻ ቪዲዮን አይታችሁ አሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። እንግዲህ ዛሬ ቀን ትናንትና እንዳያችሁ አብርሃም ሆስፒታል ገብቶ 20 ደቂቃ ቆይና እረፍት አድርገህ ወደ ቤት ሄዳለህ በማለችው ዶክተሩ 5 ቀን ቁጭ በል ከዛ ትመላለሳለህ በማለት እንግዲህ ትናንትና ድምጽ ሰጥታ ነበረ። ወደ ሐኪም ቤት ሄዶ እንግዲህ ራሱን ስቶ በመወደቁ እንግዲህ ሩታ እኔ ቤቴ ነው የምወስደው፣ እንግዲህ አብርሃም ቤቴ ወስደዋለሁ፣ 5 ቀን እኔ አመላልሰዋለሁ፣ እኔ ጋር ችግር የለም ቤቴ ወስደዋለሁ ብላ ሩታ እሪ ብላ ስትናገር ሄለሜላ ለምንድን ነው? ይሄም እኮ እህቱ ቤት ነው፣ ዘመድ ቤት ነው፣ ባዳ ቤት መሰለሽ ወይ? ለምንድን ነው አንቺ የምትወስጂው? እዚህ መቀመጥ አለበት። ለምንድን ነው የሚሄደው? መሄድ የለበትም። ለምንድን ነው የሚወጣው? በማለት ሁለቱም የተነጋገሩ ሄለሜላ አውጥታ ለምንድን ነው እሷ ይመቻታል እሷ ጋር ለመሆኑ ማለት ነው። እሷ ጋር ስለሚመቻት ነው አብርሃምን ለዛ ለማየት ማለት ነው። ስለዚህ ሩታ ደግሞ ልጅ አለባት። ልጇን ይዛ ቤት ጥላ ነው የመጣችው። ከኤፍሬም ጋር ወደ ቤት ይዘነው እንሄዳለን። አትሄጂም ክርክር ማለት ነው። አብርሃም እስካሁን አልተመለሰም፣ ወደ ራሱ አልተመለሰም። እንግዲህ ሩታ አንቺ አያገባሽም፣ እኛ አለን ሁሉም ነገር የኛ ትሄልን፣ እኛ እንጠብቀዋለን፣ እኛ እናስረዳዋለን አሏት ማለት ነው። እሷ ደግሞ ለምንድን ነው እኔ ነው የሚያገባኝ፣ እናንተ ምንም የማያገባችሁ ነገር የለም በማለት እንግዲህ አስታም እየሳመችው እየተዳገፈችው እሱም የሳማት ምን እያላት ቁጭ ብሎ እንግዲህ እያዩ ተናደዋል ማለት ነው። እንግዲህ ሄለሜላት ንድድ ብላለች እዛ ጋር ቁጭ በማለት በጣም የተናደደችው፣ በጣም እንትን ያለችው የተበሳጨችው ሄለሜላ ማለት ነው። ዳንኤል ደግሞ አብርሃም አንተ አትሄድም፣ እዛ ከሄድክ የበለጠ ትናደዳለህ፣ የበለጠ ጨጓራ ይነሳብሃል፣ የበለጠ ጭንቀት ትጨምራለህ። እዛ አትሄድም፣ እዚህ 5 ቀን ዶክተር እዚህ 5 ቀን ቆይና ትሄዳለህ ብለሃል። 5 ቀን ትቆያለህ፣ ቆይተህ ነው የምትሄደው ብለሃለች እና እዚህ ነው የምትቀመጠው በማለት ዳንኤል ደግሞ እንደዛ ሲያስረዳ፣ ሩታ ደግሞ አንተ ምን አገባህ ዳንኤል የምትባል ሰውዬው፣ አንተ አያገባህም፣ ምንም ነገር አያገባህም፣ አውቃለሁ እኮ ማላውቅ መሰለህ ወይ? ማያገባህ ነገር ለምንድን ነው ጥልቅ ምትል? ሂድ ውጣ፣ ተከፈለክ ውጣ። እኔ አልሄድም፣ ተሱ ነው ቁጭ ምለው፣ እስከ ዛሬም ድረስ ተሱ ጋር ነው የምንቀመጠው፣ አልሄድም፣ እናንተ ሄዱ እሺ። ከዛ እንትና ብዙዬ ደግሞ አውጥታ እደሪ፣ በቃ ችግር የለም፣ ቤትም ይበቃናል፣ እደሪ፣ አትጂ፣ እዚህ እደሪ፣ አትጂ አለቻት። አድራለሁ፣ አልሄድም፣ አዎ ጠብቃለሁ አለቻት። ኤፍሬም አውጥተው ኤፍሬም እናንተ ብኖ ልጁን አስጨናነቃችሁት፣ በቃ ይዘነው እንሄዳለን፣ እናንተ ምንድን ነው እንደዚህ የምትሆኑት አለ እንትና ዳዊት አውጥተው ደግሞ ዳዊት አንተ ኤፍሬም አንተ አሁን የወንድምህ አዝነህለት፣ የወንድምህ ምንም ያዘንክለት ነገር የለም። አብርሃም እስካሁን ወደ ራሱ አልተመለሰም። ስለዚህ ስላልተመለሰ እኛ ወንድማችን ገና በልቡ እስከሲመጣ ድረስ እስከሲመለስ ድረስ እሱ መንከባከብ አለብን፣ እሱ መጠበቅ አለብን። ገና ነው እሱ ወደዚህ አልተመለሰም
አሁንም የተሻለው ነገር የለም አልተሻለው አለው ማለት ነው። ሄርሜላ አንቺ ሂጂ በቃ እኛ አለን። ሩታ ሂጂ፣ ለምንድን ነው እዚህ ቁጭ የምትይው? እኛ አለን፣ እኛ እንጠብቀዋለን፣ አንቺ ሂጂ አለቻት። ፍሬም ደግሞ አንቺ ምን አገባሽ እንደዚህ ሂጂ ምትለው? ለምንድን ነው የምትሄደው? እንጠብቃለን፣ እኛም አንሄድም በማለት እንግዲህ ሁላቸውም ማለት ነው እንግዲህ እንትን እያሉ ነው። እፍሬ እንትና ዳንኤል አውጥቶ አንቺ ሩታ አንቺ ምን እንትን ብለሽ ነው? አንቺ ሂጂ ልጅሽ ጋር እኛ አለን እኮ በቃ እኛ እንጠብቀዋለን። አንቺ ሂጂ 5 ቀን ዶክተሯ 5 ቀን ይቀመጥና ይመላለስ ስላለች እኛ እዚህ ቅርብ ነው እዚህ እናመላልሰዋለን። አይ ሩታ አውጥታ ለምንድን ነው አንተ የምታመላልስልኝ? እኔም ጋር ቁጭ ብለው 5 ቀን ማመላለስ ሕክምና መታከም እንትን አያልፍበትም። እኔ ራሴ ወስደዋለሁ ተከታትዬ ሐኪም ቤት ሄደዋለሁ በማለት እንግዲህ ሁሉም እያለ መግባባት ቤተሰብ እያለ መግባባት አመጡ። ብጥብጥ ማለት ነው። ትናንትናም እንደዚህ ብጥብጥ፣ ዛሬም እንደዚህ ብጥብጥ። ግን አያስጠላችሁም? አይሰለቻችሁም? ግን አይሰለቻችሁም ወይ እንዴ? እቺ ልጅ የምታደርጋችሁ እውነት አሁን ሩታ የምታደርጋችሁ ማለት ነው እንዴ የምታደርጋችሁ። ከዛ ደግሞ እሺ በቃ እኛ እንሄዳለን፣ ግን እንዳታጨናንቁት፣ አጠገቡ ሄዳችሁ ቁጭም እንዳትሉ እንትን እንዳትሉት፣ ይሄን እንዳትሉት፣ እንደዚህ እንደተኛ ይቀመጥ ብላ ሩታና ኤፍሬም እንግዲህ ትተው እንደወጡ እነሱ ትተው እንደው ምንም እንደዛቸው ጋር እግሯን ሳታነሳ ሄርሜላ ሄዳ ከአብርሽ ጋር ተለጠፈች እና አብርሽን ልስሞ ስትል እሱ ፊትም አንሰጣትም። ጭንቅላቱን ይዛ ዝም ብላ አብርሽዬ ምን ነው አሁን ደህና ነህ? ተሻለ? አሁን ይሻልሃል እኮ ደህና ትሆናለህ እኮ ብላ ስንት ስትለው ምንም ነገር ፊቱም ወደዚህም አልመለስም አላትም። አንተ መለሰላትም። ሩታ የሆነ ነገር ጥያለሁ ብላ ስትመጣ ሩታ እንትና ሄርሜላ አብርሽ ጋር ተለጥፋ አየቻት። እንዴ ገና እግሬም ሳላነሳው ሄደሽ ተለጠፍሽ እንዴ? ምን ሆነሽ ነው? አጨናነቅሽ እኮ ብላ እጇን አንስታ ወደዛ ወረወረቻት። አያገባሽም አለቻት። ለምንድን ነው የማያገባኝ? ሂጂ አታስጨናንቀው እንዴ እናንተ ቤተሰብ አይደላችሁም እንዴ? ምን ሆናችሁ ነው ልጁ እንዲህ ስታረገው ዝም የምትሏት? ልጁ እኮ በበሽታ ላይ በሽታ የጨመራችሁበት ነው፣ ያስጨናነቃችሁትን እኮ ነው ሩታ አለች። አያገባሽም ሂጂ አለቻት። መልሳ እንደገና ልታቅፎ ስትመጣ እጇን ወደዛ ወረወረቻት። አያገባሽም አለቻት። ከዛ እንትና ዳንኤል ተው በቃ አትጩሁብን፣ ሁላችሁም አትጨቃጨቁ፣ እዚህ ጋር ዳዊትም አትጨቃጨቁ፣ በቃ እኛ ያለን እኮ ምን ሆናችሁ ነው እንደሚያጨቃጨቁት አሉ። ከዛ አብርሃም አለችውና ራስን ጠብቅ አለችውና ሳመችውና እንደው ጭራሽ በእኔ ቤት በእህቱ ቤት ራስን ጠብቅ ትይዋለሽ አለች። ብዙዬ ማለት ነው። ብዙዬ አንቺማ ገና ትናደጃለች፣ ጨጓራሽ ገና ይቃጠላል አለቻት። ሩታ ማለት ነው። ገና ይቃጠላል፣ ገና ትናደጃለሽ አለቻት። ዳዊት አየና አዘነ እንደዛ በማለቷ አንገቱን አንቀሳቀሰ። ከዛ በኋላ እንደገና ከሄደችም በኋላ ሄርሜላም ምንም አንተዎቹም ሄዳ መልሳም አንገቱን ይዛ ራሱ ጋር ተለጠፈችበት። ስትለጥፍበት እሱም ብዙም ፊትም አልሰጣትም። ወደዛ ነው እንትን ያላት ፊት አልሰጣትም በእውነት ሲናገር ማለት ነው። ከዛ ብዙ ነች ደግሞ አይዞ አብርሽ በላባለ አጠገቡ ሄዳ ቁጭ አሉ መልሶ እሱ ምንም እንትን አይልም። ተኝተዋል። ግን ያው እንደ በፊት አይጫወትም፣ እንደ በፊት አይናገርም። መልስ ይመልሳል፣ አንዳንድ መልስ ይመልሳል። እና ጥያቄ እንጠይቀዋለን። የሆነ ጥያቄ አሉ፣ ጠይቁት፣ እንደፈለጋችሁ ጠይቁት አለች ሩታ። የፈለጋችሁ ነገር መጠየቅ ትችላላችሁ፣ ግን አታስጨናንቁት፣ በመጨናነቅ አይደለም የምትጠይቁት አለች። ችግር የለም እኛ እንደምንጠይቀው እኛ እናውቃለን አለ። እንግዲህ ዳንኤልም በቃ ሌላ እኔ እኮ ዳንኤል ማስመሰል ነው። ወይኔ ዳንኤል እናት ዳንኤል ቤት ነው የቪዲዮ የተለቀቀው። ዳንኤል ቤት ገብታችሁ ብታዩ ሽንታችን ነው የምትለቁ። ዳንኤል የሚነጋገረው አነጋገሩ ማለት ነው። ወላሂ የሱ አነጋገር ሽንታችሁ ነው የምትለቁት ማለት ነው። እና ያኔ ምንድን ነው ቤተሰብ ያልተስማማነት ነገር አመጣ ማለት ነው። እንግዲህ ምንድን ነው እነሱ ወደ ሩታ ጋር ሊሄድ አልፈለጉም ነበረ። በፊትም ይሄ ነገር አታልሎ ነው ወደ ውጪ እንደሚወጣ ሰውና ጨዋታ እንደሚጫወት ሰው ነው ውጪ አውጥቶት ይዞት የመጡ የነበረው ማለት ነው። እንደ ላይገባቡ ነው ይሄ ነገር እያመጡት ማለት ነው። ሁለቱም ማለት ነው። እነሱ ሁለቱም አሁን እዚህ ጋር አጀንዳ የሆነ ማን መሰላችሁ? ሄርሜላ፣ ዳንኤል፣ ብዙዬ፣ ዳዊት እነሱ አንድ ሆኑ ማለት ነው። ሩታና ኤፍሬም ብቻቸው ሁለት ሆኑ ማለት ነው። ግን ሁለቱም ቢሆኑም ማሻአላ ጎበዝ ናቸው። በቃ ልክ የሆነ ትክክል የሆነ ቃላት እየመለሱ ነው። ትክክል የሆነ ቃላትም እየሰጡ ነው። እውነት ሲናገር እውነቷ ነው። ባለቤቷ ከታመመባት የሰው ቤት ምን አስቀመጠው?
እሷ ቤት ቁጭ ብሎ መታከም ይችላል። ልጁን ያየ ሊታከም ሚስቱ ባለቤቱ አለች። ምን ቢሆን እንደሷ ማንም አይሆንለትም። እንደሷ ማንም አይሆንለትም። እናንተ ዝም ብላችሁ ናችሁ እንጂ የምትደክሙት፣ እንደሷ ማንም አይሆንለትም። ስለዚህ እውነት ነው። በቃ እንደዚህ እንትን እያሉ በጣም ነው ያው የሚያስጠላው ማለት ነው። ከቤተሰብ ስምምነት የሌለው ነገር በጣም ይከብዳል። ቤተሰብ ሁሉም ነገር ቤተሰብ ስምም ሲኖር እና ሰላም ሲኖር እና ፍቅር ሲኖር ነው። ግን ፍቅር ከሌለ ሰላም ከሌለ ቤተሰብ እንደዚህ ከሆነ በጣም ያስጠላል፣ ከባድ ነው ማለት ነው። ቤተሰብ ያልተስማማበት ነገር በጣም ከባድ ነው፣ በጣም ያስጠላል ማለት ነው። የሰው ልጅ ሆነው ስምምነት ሲኖር ነው ሁሉም ነገር በትዕግስትና በማስተካከል የሚቀርበው ማለት ነው። ግን እንደዚህ ሁሉም ወደ እንትን አሁን እዚህ ጋር ኤፍሬምና ሩታ ብቻ ናቸው። በቃ የአብርሽ ከነሱ ጋር ቢሆንም ነው እንጂ የቀየሩት ነው እንጂ ማለት ነው። አብርሽ እኮ አሁን ባለቤቱን ለመፈለግና ልጁ ለመፈለግ እየፈለገ ነበረ፣ ግን እነሱ ናቸው እንደዚህ የሚያደርጉት ማለት ነው። በቃ ያኔ ልጁ ወደ ቤተሰብ ሊመለስና ወደ ሩታ ሊመለስ አይፈልጉም በምንም አይነት ማለት ነው። ምን እንደሆነ አላውቅም። የሆነም በቃ አለ አይደለም። እና እንግዲህ ሩታ በጣም ተጨናንቃለች። እሷ ከድሮም ጀምራ ያው ፍቅር የምትፈልግ ልጅ ናት፣ ፍቅር ያላት ልጅ ናት። ያኔ አይደለም እንኳን እሷ ሌላውም ሰው እንኳን እንደዚህ አይነት ነገር አያደርግም ማለት ነው። ግን በጣም ከባድ ነው። በጣም ነው የሚከብደው። አንዳንድ ነገራቸው በጣም ነው የሚያስጠላው። ያኔ የሰው ልጅ ሆኖ ውሽማና ባለቤት መምረጥ አለባችሁ ማለት ነው። ሄሌሜላ ትናንት የመጣች ሄሌሜላ ጋር ሆናችሁ እንዲመዝለል የለባችሁ ማለት ነው። ምንም ቢሆን ሩታ ናት የምትቀርባችሁ፣ የፈለገ ነገር ቢሆን ማለት ነው። ሄሌሜላ አሁን አብረሽ አንድ ነገር ቢሆን ጥላው ነው የምትሄደው። ተሱ ጋር አትበሰብስም። ቢበሰብሰው ግን ማነው? ሩታ ናት ማለት ነው። እና ይሄን ይመስላል። ቤተሰብ እንደምትወዱ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከ ሳቀርብላችሁ ድረስ መልካም ቀን ናችሁ።